ስጋዬ ተቆርጦ ያወጣሁት ልጄ ነው። ገባህ አይደል? እንደዚህ እንደ ቀልድ የተገኘ ልጅ አይደለም። ገብቶሃል? ውብዬ የትም ይዞት አይሄድም። አንተ ከዛ ድረስ የመጣው ይሄን ለማድረግ ነው ልጁን ቆይ ነው ምን ለማገዝ ነው ምን ማለት ነው ተወኝ ነው ተወኝ ውብዬ እንዴት ልጁ ተሰቃየ እኮ ውብዬ ልጁ ተሰቃየ ተስፋ ቆረጠ ቆይ አይደለም አንቺን ላግዝሽ ነው የመጣሁት እኔ ለማገዝ ነው እሱ ለማገዝ ነው አይደለም ሁለታችሁም እኮ ትዳራችሁ እንዲመለስ ብዬ እኮ ነው ሲጀመር እንዴት እናት አባት ቤት ሄዳለን ተስፋ እንዳይቆርጥ እኮ ነው ውብዬ ተረጋጊ እና አባት ቤት ሄዳለች ስትወስድ ትንሽ አታፍርም? ፈቅጄላለሁ እኔ ፈቅጃለሁ ልጄ ነው አንቺ ማስፈቀድ አለብሽ አዎ ለፍጹም አንቺ ማስፈቀድ የለብኝም ምን ማለት ነው በቃ የራቃላ ታውጣ ይቅርታ ጠየቁሽ አይደል ሰላም እናወርዳለሽ አይደል ጨንቀ ተቀበላለህ እንዴት ልጄ እኮ ነው የገዛ ልጄ እኮ ነው የመጀመሪያ ልጄ ያላኬ ክፋይ እኮ እንዴት አሁን ነው ትዘለቅ አሁን ነው ትዘለቅ ሁለት ወር ሙሉ እኮ ልጄን አላየሁም እንደዛ አይደለም ይናፍቀኛል ከሁለት ወር በኋላ አንተ ማለት እንዴት ያደረገው እንዴት ብደፍና አንተ ቤተሰብ ድረስ ሄደልሽ ምን ተወስደው እንዴት እነሱን ታስጨንቃላችሁ እናንተ ውብዬ ተረጋጊሽ አሁን በቃ ተረጋጊ አትበለኝ ተረጋጊ አትበለኝ ናሚ እሺ አረፍኩኝ እናውራ በቃ ከዚህ ድረስ የመጣሁት ለአንቺ ብዬ ነው ብለኝ ያው ሁሉ አውርተህ ከእሱ ጋር ትሆናለህ እኔ ውሸት መናገር እኮ አይደለም ልጅ ይዛችሁ ትመጣላችሁ ውብዬ ተሰቃየ እኮ ልጁ ተሰቃየብህ አይደለ ተስፋ እንዳይቆርጥ ነው እኮ በትዳራችሁ ውብዬ ልጅ እኔ ለምንድን ነው የምትሄዱት ይኸው ሰላም በቃ አዝናንቶ ነው እኮ ተደስቶ ነው የተመለሰው እኮ ውብዬ እውነት ደስታውን ብታይ እንደዚህ አትናገሪ ውብዬ እሺ ተረጋጊ ተረጋጊና እናውራ ውብዬ እንደዚህ ልትሆኚ አልፈልግም እየተሳቀቀ ነው ልጄ ፊት እየተሳቀቀ ነው ልጄ ከዘመን ድረስ በመጣ ምንም አልተሳቀቅም ማለት ነው እንደዚህ አይነት አማርኛ አታውጣ በቃ ልጄ ፊት አይሆን ነገር በስነ ስርዓት አውራት እየተሳቀቀ ነው እኔ ያሳቀቅኩት አይደለ ተው እንጂ በቃ እሺ ልጁን ስጠኝ ነው እኔ የፈለከው በስነ ስርዓት አውራት ተረጋግተህ እያልኩ ነው እኮ አይደል እንዴ ምን ብልግና ነው ቆይ ልጄ ነው የሚሰጡት አይደል እንዴ ብትደፍር ነው እናት አባቴ ቤት ሄደህ ልጅ መንትፈ የምትመጣው ባይደውሉልኝ አንተ ሰቀ መጥፋት ነበረ እንደዛ ነው ማሳደግ ይችላል ውብዬ ቁጭ ቤት ተረጋግሽ በቃ ውብዬ እባክሽ ቁጭ ቤት በነገራችን ላይ መጀመሪያ ከውብዬ ጋር ሰላም አወርደህ አንተ ወደ ራስህ ተመልሰህ እኮ ልጆች ናቸው ምክንያቱም ልጁን ያሸሸችው ይመስለኛል ብዬ ክፉ ነገር በየቀኑ ስለሆነ ሄደው እንትን የሚሉት እያያችሁ ነው ቪዲዮ እና ልጁ ጥሩ ነገር አይቶ ማደግ አለበት ብላ ነው ግን ከባድ ነው ማለት መጀመሪያ እንደኔ ለልጁም ራሱ ጥሩ እና ይሄን ነው ብዬ ሰላም ከፈጠሩ በኋላ ከዛ በኋላ ልጁን ሄደው ቢያመጡት ምንም ችግር የለውም ልጁ ነው መቼም ማለት ነው አሁን ደግሞ ያለው ውብዬ ቤተሰቦች ጋር ነው ያው የውብዬ ቤተሰቦች ደግሞ እንግዲህ አያት ደግሞ በደንብ አድርገው ነው የሚይዙት ያው ልጁ ሊናፍቀው ይችላል አይናፍቀውም ማለት አይቻልም ግን ደግሞ መጀመሪያ የሚያሸሸችው ምንም ነገር እንዳያዩ ብላ መሰለኝ እና
መጀመሪያ ናሂ ከውብዬ ጋር ሰላም ፍጠር እና ወደ ቤትህ እንድትመለስ ነው ማድረግ ያለብህ ብዬ ነው የማስበው። ምክንያቱም አንደኛ ለልጆቻቸው ራሱ ጥሩ አይደለም። ሁለተኛ በየጊዜው ጭቅጭቅ በጣም ይሰለቻል። ግን እንዲሁ እኔ እንዴት እንደሆነ ባላየውም እንደዚህ የሆነ ሰላም ካልመጣ እንትን ማለት ይሻላል እንጂ ከባድ ነው። ልጅህን ማየት ካለብህ በስነ ስርዓት መጀመሪያ ምክንያቱም ልጆችን ያገኘው ከሷ ነው። ከሷ ጋር ሰላም አውርደህ ልጆችን አከለክልህም ምንም ቢሆን እና ለልጆቹም ሰላም ሲባል ሰላም ብታወርዱ መልካም ነው።